እህቶቼ ወንድሞቼ ሁላችንም ከእንደዚህ አይነት አደጋ ይጠብቀን ፈጣሪ በእውነት። እና ዛሬ ይዤላችሁ የመጣሁት እህታችን ማዳም ቤት ሆና ስትሰራ ኤሌክትሪክ ፈንድቶባት አሳያችኋለሁ ቀንጨባ አድርጌ። ሁላችንም ከእንደዚህ አይነት አደጋ ፈጣሪ ይጠብቀን። እንግዲህ እንደዚህ አይነት አደጋ ሲደርስ ፈጣሪ ብሎት ነው እንደዚህ የደረሰው፣ ወይም በቃ በፈጣሪ ትእዛዝ ነው አይሉም ማዳሞቹ ማለት ነው። ሰራተኛዬ ያቃጠለችኝ ሸቃላ ያቃጠለችኝ ማለታቸው አይቀርም። ሁላችንም ከእንደዚህ አይነት አደጋ ይጠብቀን። ቀንጨብ አድርጌ አስገባላችኋለሁ። በጣም ነው የምታሳዝነው ማለት ነው። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። እንግዲህ ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሀገሬ ዩቲዩብ ስለ ማዳም ቅመሞች አንዳንድ ነገር ይዞ መምጣት ነውና ፕሊስ በእናታችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ስለሆንኩኝ ማለት ነው። ውድ ቤተሰቦቼ እናንተ ሰብስክራይብም ሆነ ላይክ ስታደርጉ ለእናንተ ምንም ማለት አይደለም፣ ለእኔ ግን አዲስ ጀማሪ ስለሆንኩ ያበረታተኛልና ፕሊስ ሰብስክራይብ እና ላይክ አድርጉኝ፣ አበረታቱኝ። ቪዲዮውን እስከ መጨረሻው በማየት አበረታቱኝ በሱ ማለት ነው። ያው አዲስ ጀማሪ ነኝ፣ ለዛ ነው ለትንሽ ጊዜ እንግዲህ መለመን አለብኝ። ሰብስክራይብ አድርጉኝ ሰብስክራይብ አድርጉኝ እያልኩኝ ማለት ነው። አዲስ ጀማሪ አይደለሁ እና ውድ ቤተሰቦች ሰብስክራይብ እያደረጋችሁ ቅልባችሁን አሳዩኝ። እና ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ያው ስለ ማዳም ቅመሞች አይደለም የሚሰራው እና በማዳም ኩሽና ሆነን በምንሰራበት ሰዓት በጣም ስቶቭ ሲግል ምንድነው ይሄ ኤሌክትሪክ ምንድነው ይሄ የጋዙ እንትን ሲግል ብዙ ኤሌክትሪኮች አሉ መጥበህ እና በጣም በሚግልበት ሰዓት ሳናስበው ይፈነዳል ማለት ነው። እና ይቺ ልጅም እንደዛ ነገር ነው የገጠማት። እንግዲህ በመጀመሪያ ራሳችሁ ላይ ጥንቃቄ አድርጉ፣ በጣም ጥንቃቄ አድርጉ ራሳችሁ ላይ ማለት ነው። እንደዚህ አይነት ነገር ሲደርስ ወይም እኔ በቃ በጣም ነው የሚያስፈራኝ እንደውም ወይም ሽታ ነገር ይሄ የኤሌክትሪክ ሽታ ምናምን ነገር ሲመጣ ራሳችሁን ጥንቃቄ አድርጉ። ግን ዋናው መትረፏ ነውና ስለተረፈች በጣም ደስ ብሎኛል፣ እግዚአብሔር ይመስገን። እና ራሳችሁን አትርፉ፣ ራሳችሁን አደጋ ላይ እንዳትጥሉ። እንደዚህ አይነት ነገር ሲመጣ የራሱ ጉዳይ ገንዘብ ወይም ደግሞ ንብረት ቤት በንብረት ይተካል፣ ህይወት ግን ውድ ነውና መተኪያ የለውም። ስለዚህ ራሳችሁን ለማዳን ሞክሩ። እንደዚህ አይነት ነገር ሲመጣ እንግዲህ ያው ባንዴ ነው የሚከሰተው። በእርግጥ እግዚአብሔር አይበል ነው እንጂ እሱ ካለ ወይም እሱ እንትን ካለ ወዴትም ማምለጥ አንችልም። ግን ጥንቃቄ አድርጉ። የሆነ በቃ መጀመሪያ ማድረግ ያለባችሁን ጥንቃቄ አድርጉ፣ እንደዛ አይነት ነገር እንዳይደርስ ማለት ነው። የሆነ በቃ አለ አይደለ ጋዝ ይፈነዳል፣ ብዙ ነገር አለ፣ ብዙ ነገር ይሰማል እና ጥንቃቄ አድርጉ። ውድ ህይወታችሁን እንዳትሰዉ ማለት ነው። እና ውድ ቤተሰቦቼ እህታችን ላይ የደረሰውን ቀንጨባ አድርጌ አስገባላችኋለሁ። በነገራችን ላይ እንደዛ ከማለቴ በፊት እኔ ራሴ ትላንትና እየሸተተ ነበር ማለት ይሄ ከውስጥ እንዴት ነው የሶኬት ነው እና ብፈልግ አጣሁት። በቃ ይሸታል እቃ ቤት ማለት ነው። እንትን ኤሌክትሪክ እንዴት ነው የኤሌክትሪክ ሽታ ይሸታል ማለት ነው። እና በጣም ፈርቻለሁ እኔ ራሴ። በቃ ሴትዮዋን ነገርኳት፣ ልጆቿ ሲመጡም ነገርኳቸው። ግን በቃ እንደዚህ ማዟዟር ነው እንትን ያሉት። ለምሳሌ የውሃውን ማሽን አዟዟሩት፣ እዚህ ጋር ከሆነ ችግሩ እዚህ ጋር ተጠቀሚ ምናምን ነገር ብለው ሄዱ። እና ጥንቃቄ አድርጉ ውድ ቤተሰቦቼ። የምሬን ነው። በጣም ከባድ ነው፣ በጣም ከባድ ነው። በህይወት ሲመጣ በጣም ከባድ ነው። ታውቃላችሁ እሳት በጣም መጥፎ ነው እና ጥንቃቄ አድርጉ። እና እንግዲህ የእህታችንን ቀንጨብ አድርጌ ላስገባላችሁ። ግን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ነኝና አበረታቱኝ ማለት ነው። ላስገባላችሁ ታችንን እና ውድ ቤተሰቦቼ እንግዲህ እንዳስገባውላችሁና እንዳያችሁት ነው። ምንም የተረፈ ነገር የለም። ኦቭኑ ፈንድቷል። ብዙ ነገር ተበለሻሽቷልና እንግዲህ ህይወቷ ደህና ነው ተብሏል። እሷ ማለት ነው ህይወቷ ስለተረፈ በጣም ደስ ብሎኛል። ያው እንግዲህ ምንም ገንዘብም ቢሆን ከሰው ልጅ ህይወት አይበልጥም እና ጥንቃቄ አድርጉ። እንደው ከሷ ትንሽ ይሆናል ትምህርት ነገር ከወሰድን ብዬ ይዤላችሁ መጥቻለሁ ውድ ቤተሰቦቼ። እና ጥንቃቄ አድርጉ። ያው ታውቃላችሁ እንዳለ ኤሌክትሪክ በኤሌክትሪክ ነው ማለት እንዳለ ኤሌክትሮኒክስ ነው እንዳለ እቃ ቤታቸው ሁሉ ነገር በኤሌክትሪክ ነው የሚሰራው እና አንዱ ከተቃጠለ ሁሉም ተያይዞ ነው የሚያልቀው።
እና ህይወታችሁ ይበልጣል። ህይወታችሁን አስቀድሙ፣ ጥንቃቄ አድርጉ። ያው ሽታ ነገር ሲፈጠር ይሄ ጋዝ ምናምን የጋዝ ሽታ ሲመጣ ጥንቃቄ አድርጉ። የሆነ በቃ የተላጠ የኤሌክትሪክ ገመድ ካለ በጣም ጥንቃቄ አድርጉ እናንተ ለህይወታችሁ ማለት ነው። እነሱ አይበልና የሆነ ነገር ቢሆን በሁለት ቀኑ ግጥምጥም ያደርጉታል፣ ሁሉን ነገር በአዲስ ይቀይሩታል። የኛ ህይወት ግን አይተካም። ብዙ አለማኖሩን ነው የምንመጣው። ብዙ ቤተሰብ ልንረዳ፣ ልጆች ያሉ ልጆች ልናስተምር፣ ብዙ ነገር በቃ ታውቃላችሁ የኢትዮጵያን ነገር እና ብዙ አለማኖሩን ነው የምንመጣው። ከአላማችንም እንዳንሰናከል፣ አካለ ጎደሎም እንዳንሆን ብቻ ጥንቃቄ እናድርግ። በጤናችን ላይም ችግር እንዳይመጣ፣ ነፍስም እንዳይጠፋ ጥንቃቄ እናድርግ። እንግዲህ እህታችን ደህና ናት፣ ነፍሷ ማለት አልሞተችም፣ ነፍሷ ተርፏል ተብሏልና እግዚአብሔር ይመስገን ደህና ስለሆነች፣ እሷ በሰላም ከአደጋ ነጻ ስለሆነች እግዚአብሔር ይመስገን። ይኸው ሰራተኛ ነው መጀመሪያ የሚጎደው ታውቃላችሁ። እቃ ቤት የሆነ ነገር ሲፈጠር እኛንን እቃ ቤት ያለ ነው እኛንን የሆነ ነገር የምንሆነው እና ከእንደዚህ አይነት አደጋ ፈጣሪ ጠብቀን። ያ ሁላችሁም ታውቃላችሁ፣ ወንዶችም ይሰራሉ እኮ። እኔ እንደውም ማለት የወንድ የመደብ ቅመምም አለ እና ሁላችንም ወንዶችም ሴቶችም ፈጣሪ ይጠብቀን ከእንደዚህ አይነት አደጋ። እውነት በጣም ከባድ ነው። እና ቤተሰቦች አዳዲስ የመጡ የማዳም ቅመሞችም ካሉ ነባሮችም ካሉ እንግዲህ እንደዚህ ብቻ ይሄን ነገር ምንም ችላ ብለው የሚያዩት በቃ የማይመጣ ሊሆን አይደለም። በእርግጥ አደጋ ሲመጣ አስፈቅዶ አይደለም የሚመጣው። በእርግጥ ይሄ እንደዚህ ሊፈነዳ ነው ምናምን ነገር አይልም። ግን ብቻ በቻልነው አቅም ጥንቃቄ እንድናደርግ ብዬ ለእኛ ይጠቅመናል ብዬ ይዤላችሁ መጥቻለሁ ማለት ነው። ሁላችሁም በያላችሁበት ፈጣሪ ጠብቃችሁ፣ የፈጣሪ ሰላም ብዝት ይበልላችሁ። በእርግጥ ያው እንደነገርኳችሁ ነው። እግዚአብሔር እንደዚህ አይነት ነገር ክፉ ነገር ያርቅ እንጂ ከኛ ላይ አንዴ ከመጣ ያው እንግዲህ ምንም ማድረግ አንችልም። ግን ሳይመጣ ጥንቃቄ እናድርግ። የተለያዩ በቃ ብዙ ነገሮች ኤሌክትሪኮች አሉ፣ የሚፈነዱ ጋዞች አሉና ጥንቃቄ እናድርግ። በጣም ጥንቃቄ እናድርግ። በተለይ ለኛ ለህይወታችን ነገ የፈለጉትን ነገር መቀያየር ይችላሉ እነሱ። እኛ ግን የሆነ ነገር አካላችን ከጎደለ ወይ በጤናችን ላይ የሆነ ነገር ከመጣ ህይወታችንም ሊጠፋ ይችላል እና ጥንቃቄ አድርጉ ልላችሁን የመጣሁት ውድ ቤተሰቦቼ። እና ላስታውሳችሁ ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ስለሆንኩኝ ማለት ነው ውድ ቤተሰቦች። እና ይሄ ከጠቀማችሁ ብዬ ወደ እናንተ ይዤላችሁ መጥቻለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ቪዲዮችን እስከ መጨረሻው በማየት ሁል ጊዜ በምለቃቸውን ቪዲዮዎች አበረታቱኝ። ኮሜንትም ጻፉልኝ። ያው አዲስ ዩቲዩብ ጀማሪ ስለሆንኩ ብዙ ጉድለቶች ይኖራሉ፣ ብዙ ነገሮች ይኖራሉ እና እናንተ ኮሜንት ከጻፋችሁልኝ በቃ ጉድለቱ ይህን ምናምን ነገር እናንተ የምትነግሩኝ ከሆነ ግን በቃ የማይስተካከል ነገር የለም። አዲስም ስለሆንኩ ስህተት ካለም አንዳንድ ክፍተቶች ካሉም አስተካክላቸዋለሁ አብረን ከእናንተ ጋር ማለት ነው። እና ውድ ቤተሰቦች በኮሜንትም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታቱኝ። እንግዲህ ይህ ቪዲዮ ለእናንተ እንደሚጠቅም ተስፋ አደርጋለሁ። በእህታችን ላይ የደረሰውን የእቃ ቤት ፍንዳታ፣ የኤሌክትሪክ ፍንዳታ፣ የኤሌክትሪክ አደጋ ማለት ነው። እሱን ነው ቀንጨብ አድርጌ ያቀረብኩላችሁ ማለት ነው። እንደምትማሩበት ተስፋ አደርጋለሁ። የሆነ ትምህርት እንደምትወስዱበት ተስፋ አደርጋለሁ። የዛሬው ቪዲዮ ይሄንን ይመስል ነበረ። ሁላችሁም በያላችሁበት ሁላችሁም ያሰባችሁትን አሳክታችሁ የፈጣሪ ሰላም ብዝት ብሎላችሁ ካሰባችሁትም በላይ ተደርጎላችሁ በሰላም ወደ ሀገራችሁ እንድትገቡ ፈጣሪ ይርዳችሁ፣ ፈጣሪ ይርዳን፣ እኔንም ጨምሮ እግዚአብሔር አምላክ በሰላም ከቤተሰቦቻችን ጋር እንድንገናኝ ያግዘን። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ቻው፣ ሰላም ሁኑልኝ።